አሁን ጦርነቱ በጣም ይከፋ ይሆናል። ብሩክም መጥቷል። ሁሉም ነገር ይለያል። ሞገስ ደግሞ በጊዜ ካልተያዘ ሌላ ከባድ ችግር ይፈጠራል። ከዛ አልተገድሉት ሞት ያንስበታል። እንደውም ሌላ የተሻለ ቅጣት ቢኖር ይቀጣ ነበር። ስማ ደወለ። ሄሎ ዝና፣ ያው ባንተ ስለሚተማመንብህ ይሆናል። አሁን ደውዬለት ነበር። ብሩክ ከቤት አልወጣም፣ ሞገስም አልገባም። እሺ ዝና፣ ግን መጥቼ ለምን አንተ ጋር አንድ ላይ አንጠብቀው? እየናፈከኝ ነው። በጣም ነው እንደሚንቅሽ። ማን ሲያከብረኝ ያከብረኛል ብለሽ ነው? የገዛ ባሌ እንኳን እንደውሻ ቀርቅሮ ሲያስወጣኝ እያየ እሱን ልክ ካላስገባሽ ማህሌት ሰው አይደለሽ። ሲጀመር እሱን ዋና ስራዬን የማደርገው ለአንድ ቤት ብዬ ነው ሰው ልገድል እየተዘጋጁ ያለሁት። እሱ ጋር ግን ከፍ ያለ ነገር አለ። ግን ያው መጀመሪያ እሱን ፍቅር ማስያዝ አለብኝ። እንዲህ አይነት ወንዶች ካፈቀሩ ጅል ናቸው። እንደምንም ብለሽ ፍቅር ውስጥ አስገቢው። ባለፈው ከሁሉንም ያልነገርኩ ከዛ ከምትጨናነቅ ብዬ ደግሞ ለፖሊስ እንደውይለት ብለከኛ ነበር እና ደውልሽለት? አዎ ታስሮ ሽቢ ገብተው ነበር ማለት ነው ይፍራታ። እኛ ደግሞ ምግብ ምናምን ይዘን ሄደን ልንጠይቃቸው ብር አመራም አሉ። ዳታ ይሄ ቁም ነገር ቲዲ 3 ቀን ታስሮ ነው ዝና በዋስ ያስወጣቸው። አሁን መጥቻለሁ። ወንዱም ማን እንደሆነ ይለያል። እንዴ ዝና ልትፋለመው ነው? ካልተውኝ አሁን መፋለማቸዋለሁ። ሞገስን ግን የግዴታ ዛሬ ማግኘት አለብኝ። እሱ ከሉላ ጋር እየቀበጠ ነው እና ደግሞ አንተ ማግኘት የሚፈልግ አይመስልም። ባይቀየመኝ ነው የሚገርመኝ። ግን ደግሞ እሱን አግኝቼ ይቅርታ መጠየቅ አለብኝ። እንጃ ቡራ፣ ገና አንተ ከመምጣቱ በፊት ዝናኔና ሞገስን እየተከታተልን ነበር። አንተ ለማግኘት ከሄድክ ደግሞ ምናልባት ዝና ሉላ ሊይዛት ይችላል። ከዚህ በኋላ በፍጹም ይኸው ላስከፍሉኝ ዋጋ ላስጨነቁኝ ዕለታት ለእያንዳንዱ ሰላም ሰላም ወደ ቻናል ቤተሰቦቼ አስቱሜ ተወዳጅ የምሳሌ ድራማ ዛሬ በሌላ ቪዲዮ መጥተናል ማለት ነው። እንግዲህ ሞገስና የዝና ፊት ለፊት ይገናኛሉ ማለት ነው። እገልሃለሁ ሚስቴን የት ነው የደበቅብኝ እያለ የዝና ሞገስ ላይ ሲጫወት ነበር። እንዳትጠጋኝ አናትን ነው መተረተረለ እያለ ሞገስ ሽጉጡን ስመዝበት ሽጉጡን ፈራ መስሎክ ነበር። እንዴት ሰማኛለህ ሚስቴት እንዳለ አሁን ሚስቴት እንዳለ ካላሳየና ሚስቴን ካላመጣ እዚህ ነው የምዘረጋ እያለ ሲያስፈራራ ነበር ማለት። እንግዲህ ሞገስን ከመውደድ ወደ ኋላ አትነው ያንን ቤት ለማግኘት ሲል ሞገስ ሞት ሳንሶ ነው። ከሞት ውጪ ሌላ ነገር በኖር ኖሮ ይገባል እሱ። ስለዚህ አሁን ጦርነቱ በግልጽ ተጀምሯል። ብሩክ መጥቷል። ስለዚህ ምሳሌም ታቅማለች ሞገስና ብሩክ አሁን ከኔ ጋር ጦርነት ውስጥ ይገባሉ። እኔ ደግሞ ቤቱን ለማግኘት ሞገስን ግዴታ ማጥፋት አለብኝ እያለች ነበር። ሉላ በጣም ደስተኛ ሆነች። ሞገስ ለብሩክ ደውዬለትና እንኳን ደስ አለህ ልጅ ታክማ መደወል አለብህ። አይ አልደውልም ያለው ነገር ዳጣ ትነግራኛለች እያለ ነበር። ቢሆንም ግን ደውለህ እንኳን ደስ አለህ ብትለው ደስ ይለኛል፣ ነገር ግን እኔ በሱ ተቀይማለሁ እያለ ነበር። ቅድስትዬና ምሳሌ አብሮ እየተጫወቱ ነበር። ምሳሌ ደህና ሆና ስለተመለሰች ቅድስትዬ በጣም ደስ ብሏታል። ነገር ግን ብሩክ የተፈጠረው ነገር እስቲ ንገር፣ እንዴት ሆኖ ምን ተፈጠረ እያለ ቅድስትን እየጠየቀ ነበር። ሜላት እንግዲህ የዝና ሰው እየተከታተለ እንዳለ እቤቱ ሰው እየጠበቀ እንዳለ ነገረችው። እንዴት ብሎ እስጠይቃት አይ ምንም ነገር አትፍራ፣ ሞገስና ብሩክን ሰው እየተከተለ ነው፣ ማንም ሰው አልተገናኙ፣ እነሱ ሲገናኙ ጉዳቸው ይፈላል እንጂ በጭራሽ እያለችው ከዛ አሁን እኔ እናንተ መገናኘት አለብን እያለች ለሷ ለስሜት ጀምሯል። የዝናን ትፈልጓለች፣ ነገር ግን የዝና ከሉላ ውጪ ማንም ሴት አይፈልግም። ቆይ ሞገስ ከሞተ በኋላ ቤቱ በኔ ስም ይሆናል። ከዛ በኋላ ዝናን በፍቅር ካላንበረከኩ እኔ ልሞቻል፣ እኔ ማለት አይደለም እያለች ስትፎክር ነበር። እንግዲህ እሱ በፍቅር ጥለሹ እኔ ለማየት አብቀኝ እያለቻት ነበር። ጠፋት። ዳጣ ለሞገስ እየደወለች ነበር። ሞገስ ብሩክ እኮ መጣ፣ ምሳሌም ታክማ ዳነች እያው መጥቼ ነበር። ቆርበት በሩቅ እየተመለከትኳቸው ነበር። ኧረ እባክህ
ታደለም ሰላም አላልኩም መጣ አይ አስፈላጊ ስለመሰለኝ ነው እያለ ከዛ ቀልድ ያለውን ነገር ለብሩክ ተናግረዋለች። እንግዲህ ሜላትና ፍራታ እሷን ለመጉዳት ሲመጡ ፖሊስ ጠርታ እንዳሳሰረችው ሁሉ ነገር ትነግራቸዋለች። ከዛ ይከማጨራች ድርፍቼ ማፈራ ራሽንሽ ለሌለው ቤት መጣ ምን እናረግ አስባ ነበር። አሁን ማንንም አይፈራም። ስለዚህ ለፊት እንከፈታለን ምሳሌ ድናንደኛለች። ካሁን በኋላ ሞገስም ከተከናንደ እንፋለማለን እያላቸው ነበር። ነገር ግን ሉላ እንዳመለጠችና ሉላ ጋር ተደብቆ እንዳለች ነገር ካሁን በኋላ ድብቆሽ ይቀራል። በይፋ የራሱ ሚስት ያደርጋል። ለኔ እንዳደረገ እኔ አሁን ሞገስን ማገዝ አለብኝ ብሎ ይወስናል ማለት ነው። ማለትና እንግዲህ ማለትና የዝና ለመገናኘት እየተጣጣሩ ነው። ያሉበት ቦታ አይቻለሁ እየተንቀሳቀሱ ነው ቶሎ ድረስ። ስለዚህ ሄደን ለቤት መጋጠም አለብን እያለችው ነበር። መጣው ለማንኛውም እያለች የዝና እየተወጣጠረች ይመጣል ማለት ነው። ቆይ ምንድነው አንቺ ምንድነው ችግርሽ? አው አሁን እዛ እንዳለ ሰው የተከታተላቸው ነው። ነገር ግን እየተንቀሳቀሱ ነው ብሏል። ስለዚህ ቶሎ መድረስ አለብን ትላለች። እሺ ዛሬ ወንድ ማን እንደሆነ ይለየናል። ከሞገስን እጨርሰዋለሁ ፊት ለፊት ይጋጠማለሁ እያለ ሞገስ ግን እያሱን እየጠበቀ በሩ እየተከታተላቸው ነበር። ነገር ግን እሱን ለማጥፋት እየፈለገ ሁለቱም ለመገናኘት ይወስናሉ። ብሩክ ዳጣ እና ቅድስት ምሳሌ ሲመጡ እጅግ በጣም ደስ ብሏቸው ነበር። ዳጣም በጣም ደስተኛ ነበር። ብሩክም እንደዛም ከዛም እየሮጠች እየተጫወተች ሊገጫት ነበር ምሳሌ። ነገር ግን ከዳስ ምሳሌ እያሉ እየጮሁ ዳጣም እየጮች ብሩክም ይሽቶ ነበር። እጅግ በጣም ደነገጡ። እንጂ ነሳክም በድንገት መኪና ላጣት ነበር። ነገር ግን ምንም አልሆነችም። ዳጣም ደነገጠች። ምሳሌ እያለች ቅድስት እየሮጠች እያለ ከዛ ምንም አልሆነችም። ነገር ግን ተረፈች ማለት ነው። ከዛ ብሩክም በጣም ደነገጠ። ምሳሌ አንድ ነገር የሆነች መስሎት ነበር። ምሳሌ ግን መኪና ሊገጫት ነበር። ነገር ግን መኪናው ሳይገጭ ተረፈች ማለት ነው። ምሳሌ እባክሽን ካሁን በኋላ ረካቤ አው ብዙ ጊዜ ያለሽ ትሮጫለሽ ትዘላለሽ ጤነኛ ትሆናለሽ ግን ግራና ቀኝ ማየት አለብሽ እያላት ነበር። እቺ ደህና ነሽ አይደል? አው ደህና ነኝ አባዬ አታስብ እያለች ነበር። ነገር ግን ሁሉም ሰው በጣም ደነገጡ። እኔ ራሱ እዚህ ጋር ቆሞን ያልኩት የምር በጣም ደንግጬ ነበር። ምክንያቱም ቅድስት ምሳሌ ይወድ ልጅ በጣም እያለች ስታቅፋትና እባክሽ ምንም ነገር እንዳትሆኝብኝ ያለች መተንፈስ አንችልም እያለች ስታባብሎ ነበር። በመጨረሻ እንግዲህ ብሩክም የተፈጠረው ነገር በሙሉ ሰማ። ማለት ያደረገችው ቤቱን ዘርፍ መጣ እንደታዘችና 3 ቀን እንደታሰሩም ጭምር ነገረች። ተመስገን ፈጣሪ ሆይ አሁን ልጄ ድናለች ያለች አሁን ሞገስን ማስደሰት ይኖርብኛል ብሎ ያስባል። ሞገስን ከማስደሰት ውጪ ሐሳብ የለውም። ከዛ እነ ብሩክና ነዳጣን የሚከተል ሰው ስለንተዘበራቸው ለስላስቀመጠችው ከዛ የተፈጠረው ነገር ከቤት ከወጡ አሳውቀኝ ትላለች። እንግዲህ ለማንኛውም የዝናን ጠበቅ አድርገሽ ማየት ነው ያለብሽ እያለቻት ነበር ዳጣ። አውሱንም እጅ አስገባለሁ መቼም አልቀርም ግን አይወደኝም እሱን ፍቅር ውስጥ እንዲገባ ይፈልጋል እያለች ስታወራ ነበር። እንግዲህ ብሩክ ደግሞ የተፈጠረው ነገር ማለት ቤት መጣ ነበር። ፖሊስ እንደያዛቸው ሁሉ ነገር ነገረችው ለብሩክ። እንዴ ብድፍር ነው ቤትን መጣ አሁን ምንም ነገር ማስቆም ነገር የእጃቸው ነው የምሰጣቸው ካሁን በኋላ ምን ብሎ ያወራ ነበር። ከዛ ዳጣ ደግሞ ለሞገስ ደውላ ሞገስ ብሩክ ምሳሌ መጥቶ ደህና ነው በሰላም ደስ ብሏል ያንተ ውጤት ጥሩ ነገረችው። ከዛ በኋላ አይ በሩቅ እኮ መጥቼ እያያችሁ ነበርኩ አልቀረብኩም እንዴ መተነበር ታዲያ መተሰላም አትልም ነበር እንዴ ታዲያ? አይ ማለትና የዝና እዛ ነበሩ አይቻቸዋለሁ። አረ ሞገስ የምትገርም ነው እዛ ነበርክ ማለት ነው ያየን ነበር ከሩቅ? አው እያያችሁ ነበር እያለ ነበር ምሳሌ። እንግዲህ ቅድስትዬ አንቺ አታገኝም እንዴ ልጅ አትወልጂም እንዴ ምናምን እያለች ከዛ አገብቼ ወልዳለሁ እድሜም ሄዷል እያለች ነበር። በጣም ደስ ብሏት ነበር ሞገስ። ብሩክም ከዛ ከሞገስ ጋር ለመገናኘት ወጥቶ እየጠበቁ ነበር። እሺ ምን ልትነግሪኝ ነበር? እኔ ባንቺ ስም መጠራት ይችላል አይደለም ብሩክ? አዎ እያለ ብሩክ ዳዊት
ዳጣ ብሩክ ዳዊት ይባላል ካሁን በኋላ ባንክ ስም እጠራለሁ ብላ ደስ ብሏት እየነገረችው ነበር። አሁን ኮማኛ ሳይ መጠራት ይቻለሽ ብሏት ለሰፈቃል ሞገስ ደግሞ ለሉላ ለምን ሄደ አታናግሩም አውራው እንኳን ደስ አለ ማለት አለበት ከጓደኛ ነው ደውለ አው አንቺም እኮ አላልሽም እያላት ነበር። አው ግን አንተ ደውለና ሄደ አሁን ሄጄ ማግኘት አለብኝ ዳጣ እየተጠበቀችኝ ነው አላት። ግን እኮ ባትል ጥሩ ነው ይከታተላል እስከመቼ ቤት ቁጭ ብዬ እና ከዛ ታደወን ካንተ ጋር ልምጣ እንዴ ምናምን አለችው። አይ ብቻዬን ሄዳለሁ ይላታል። እንግዲህ ምሳሌ በጣም ደስ ብሏት እየዘለለች እየተጫወተች ነው ከዛም ከዚህ ወዲህ እያለች ምክንያቱም ስለተሻላት በጣም ደስ ብሏት ትምህርት ቤት በሩጫ በእግር ኳስ እወዳደራለሁ ካሁን በኋላ አሁን እኮ እያለች አይ ትምህርት ቤት ለሁሉም እናገራለሁ ለአባቴ ማስጨበጭባለሁ አባቴ ያደረገኝ እንደዛ ከሆነ እኔም ሸልማለሁ ከዛ አውቃ ራሷን ትስታለች። ቅድስት በጣም ትደነግጣለች። እኔ ራሱ ደንግጫለሁ አውቃ ስትሸወዳል ራሷ ስትወደቀች ከዛ አሁን ነካታ አረጋለች ድጋሚ ራሷ ሁለት ጊዜ ሸወደች ማለት ነው። እኔም ተሸውጃለሁ ቅድስት ተሸወደች ማለት ነው። ከዛ ነበር ከዛ እንዴት እኔም ታጠልኛል ድጋሚ አብሮ ደስ የሚል ጊዜ ሰሪ ምንም እንዳትሆኝልኝ እኔ በጣም ነው የምወድሽ እያለች ስታቅፋት ነበር ቅድስት በደስታ። እንግዲህ ማለት ደግሞ ብሩክ የዝናን እየጠበቁ ነው አሁን እየተጠበቁ ነው እየተናለ ምናምን እያለች ፍራታ ደግሞ በእንግዲህ ጠበቅ አድርጊ የዝና ጠበቅ አድርጊ እኔ ግን ልጅ ምንድነው የምትፈሪ ወይ ጉድ እንኳን አለብኝ ብላ እየጠበቁ ነው እየተካውና ያለ አውዛንም ብሎኛል ስለዚህ እሺና በቃ ዝናዬ እያለች ወይኔ ማለት እንደ ማለት ነው የዝና ከወደዳት እንግዲህ ጉድ ነው የምንለው። እንግዲህ ብሩክና ዳጣ ቆጥሮ እያወሩ ሞገስን እየጠበቁ ነበር። ሞገስ ደግሞ እንግዲህ ሄዳለ ብሎ እየነሳል ማለት ነው። ከዛ ሞገስ ኬክ ይዘልኝና ምናምን አለችው። እሺ ሙሉ ወይስ ግማሽ ይዘናል እንጂ ሙሉ ምን ያደርግበት ነው እያለች እሺ በቃ ምንም እንዳትሆን በጊዜ ተመለስላች። ከዛ እንግዲህ ማለትና የዝና ደግሞ ይገናኛሉ ማለት ነው። እንግዲህ አሁን የመጨረሻ ላይ እየተቃረቡ ነው ማለት ነው። እንግዲህ ሞገስን ለመግደል የራሳቸው እቅድ አላቸው። ሞገስ ግን እየተከታተላቸው መሳሪያ ይዞ ስለነበረ እያንዳንዱ እንቅስቃሴ ዙራቸውን ተመልከቱ ሰው ሊኖር ይችላል ስለዚህ እያለ ዳጣን እያነገራት ነበር። ግን እኮ ምን ነገር አይታየኝም የዝና የተከተለኝም ደስቲ ከቦታ ተንቀሳቀሱና ዙራውን ተመልከቱ እያላቸው ነበር። እሺ በቃ እንቀሳቀሳለን ከዛ እየተንቀሳቀሱ ነው ብሏል። ቶሎ በል እያለች የዝና ቀብረር እያለ እየተወጣጠረ አልመጣም። ውጥር ነው ያለ ደህና ነው ዝና ምን ልትጠይቂ ይላከልለት እኔ ደህና አይደለም እያልስጭውብን ነበር ታዲያ ለምን የምትጮብኝ እያለች ከዛ እንግዲህ መጨረሻ እንግዲህ እየተወጣጠረ ጫማን እያሰረ ምናምን እንግዲህ እኔ ወንድ አሁን እንግዲህ ይታያል የሞገስ ወንድነት መሬት ላይ ነው ዝርግፍ ማረጋቸው እያለ እየፎከረ ሄደ። ሞገስ እየጠበቀ ነው የዝናና ሞገስ ፊልም ቤት ይጋጠማሉ ማለት ነው። እንግዲህ ሞገስን ከሩቅ ሲከታተላቸው ነበርና ከሰው እየእንደ ዳጣና ብሩክ እየደከዋላቸው ሰው እየተከተለ እንደሆነ ከሩቅ ያያቸዋል። ከዛ በኋላ የዝና መሆኑን ይረዳል። ከዛ መሳሪያውን ይስባል ማለት ነው። ሞገስ እንግዲህ ሞገስ ዝና ላይ ይተኩሳል ወይንስ ማለት ነው የምትመታው ወይንስ ዝና ይመታል በመሳሪያ ማለት ነው። እንግዲህ እሱ በቡጥ ነው የመጣ ምንም መሳሪያ አላዛ። ሞገስ ግን መሳሪያ ይዞ ነበር። እንግዲህ በመጨረሻ ፊት ለፊት ይፋለማሉ ማለት ነው። እንግዲህ ሞገስ በጣም ደነገጠ። ምክንያቱም በቀስ እያለ ሲል ነበር። ከዛ ከሩቅ እየተመለከታቸው ነበር። አንተ መጣ ስፈልግ ነበር አናትን ተርትሬ ነው በህግ እጅ መሰጠ በጭራሽ ነው። ከዛ ፊት ለፊት ይጋጠማሉ።